እግሯ በሽበት እየተሞላው ይህች አሮጊት በየዓመቱ በፍቅረኛሞች ቀን ልብሷን ለባብሳ ወደ ባቡር ጣቢያ ትሄዳለች። ምክንያቱም ወታደሩ ባሏ ከ10 ዓመታት በፊት በፍቅረኛሞች ቀን እንደሚመለስ ቃል ስለገባላት ነው። አሁን 65 ዓመታት ቢያልፉም ይህች ሴት ባሏን ተጠብቋለች። በዙሪያዋ ብዙ ሰዎች ሲገናኙ እያየችም በተስፋ ትሞላለች። ባሏ ከሄደ በ65ኛው ዓመትም ወደ ባቡር ጣቢያው ሄዳ ባሏን ተጠብቋለች። የባሏንና የሷን የድሮ ፎቶም የባቡር ጣቢያው ላይ ተሰቅሎ አይታ ታለቅሳለች። ይህች ሴት ባሏን የተዋወቀችው እዚሁ የባቡር ጣቢያ ውስጥ ስትሰራ ነበር። በእጅጉ ቆንጆ ስትሆን ጊዜያት አልፈውም ለመጋባት በቁ። ታዲያ በጥሩ ፍቅር ውስጥ እያሉ ባሏ ሀገሪቷ ወደ ጦርነት ውስጥ በመግባቷ ግዳጅ እንዲወጣ ከመንግስት ተነገረው። በዚህ የባቡር ጣቢያ ውስጥም ባሏ እንደሚመለስ ቃል ይገባላታል። አርግዛ ስለነበርም ልጃቸውን እንድትጠብቀው ይነግራታል። ባቡሩ ሊነሳ ሲልም ልትሸኘው ትወጣለች። ተሰናብቷት ወደ ባቡር ውስጥ ይገባል። ከገባ በኋላ ግን ለገና የሰራችለትን ፖስት ካርድ ሳትሰጠው እንደቀረች ትዝ ይላታል። ባቡሩን እየተከተለችም ስሙን ትጠራዋለች። እሱም ሰምቷት ሲወጣ ካርዱን ታቀብለዋለች። ስጦታውን ተቀብሎ እጇን ከሳማት በኋላም ወዲያውኑ ባቡሩ ፍጥነቱን ጨምሮ ባሏን ይዞ ከዓይኗ ራቀ። ይህች ሴት ስሟ አኒ የሚባል ሲሆን ባሏ በዚህች ቅጽበት ለ65 ዓመታት ያክል እንደሚርቃት አልገባትም። አኒ ሁልጊዜ በጦርነት ውስጥ ስላለው ባሏ ታለቅሳለች። ተዋጊ ጀቶች በአካባቢያቸው ሲያልፉም ለባሏ ትጨነቃለች። እስኪመለስ ድረስም በተስፋ ተጠብቀዋለች። በእነዚህ ጊዜያትም አኒ ከባሏ ጋር በደብዳቤ ትገናኝ ነበር። ሁሌም ለባሏ ደብዳቤን ብትልክም ደብዳቤዎቹ የሚደርሱት ከወራት በኋላ ነበር። መልሱም ተመልሶ የሚደርሳት ወራትን ጠብቆ ነው። ቢሆንም በሚመጣላት ደብዳቤ ደስተኛ ነበረች። ነገር ግን ከዚህ ደብዳቤ በኋላ ከባሏ የተላከላት አንድም ደብዳቤ አልነበረም። በስስት ደብዳቤ አድራሹን ብታየውም የባሏን መልስ ይዞ አልመጣም ነበር። አይኖቿም በእንባ ይሞላሉ፣ ፍርሃትም ይውጣታል። ከጊዜያት በኋላም ጥሩ ዜናን ሰማች። ጦርነቱ ሊቆም ነው የሚል ነበር። እሷም በወቅቱ ልጇን ወልዳ ስለነበር በደስታ ባሏን መጠበቅ ጀመረች። ነገር ግን ከቀናት በኋላ ባሏ ሳይሆን ደብዳቤ አመላላሹ ነበር የመጣው። ሰውየው ፊቱ ልክ አልነበረም። እሷም ተደናግጣ ደብዳቤውን ተቀበለችው። ከፍታ ስታነበውም ልቧ በእጅጉ ተሰበረ። ባሏ በጦርነቱ ይኑር ይሙት አይታወቅም። ከሀገሪቱ መከላከያ ሚኒስተርም ባሏ እንደጠፋ ተነገራት። ቢሆንም ለፍቅረኛሞች ቀን እንደሚመለስ እየተናገረች ደንግጣ ቆመች። በውስጧም ባሏ እንዳልሞት አመነች። በየዓመቱም ለፍቅረኛሞች ቀን የባቡር ጣቢያው ላይ በመሄድ ተጠብቀው ጀመር። በዚህም 65 ዓመታት አለፉ። አኒ የልጅ ልጅ አይታለች። ታዲያ የአኒ የልጅ ልጅ በአሜሪካ ታዋቂ የተባለ የቲቪ ስቴሽን በመቀጠሩ የአያቱን ምኞት ይህንን ቲቪ ተጠቅሞ ለማሳካትና ከባሏ ጋር ለማገናኘት አሰበ። የቲቪውን ስቴሽን ሰራተኞችን ካወያየ በኋላም ሰራተኞቹ በታሪኩ ስለተነኩም ጥሩ የተባለችውን ዘጋቢ ታሪኩን እንድትሰራ ይልኳታል። ጋዜጠኛዋ የተባለችው ቦታ ከደረሰች በኋላም አኒን ስለ ቃለ መጠይቁ ስታወያያት አኒ ቃለ መጠይቁን እንደማትቀበለው ትነግራታለች። ጋዜጠኛዋ ለመሄድ ከተነሳች በኋላም አንድ ሐሳብ መጣላት። ይኸውም የአኒ የልጅ ልጅ ፍቅረኛ እንደሆነች ትነግራቸዋለች። አኒም ወደ ቤት ያስገቧታል። ወደ ቤት ከገባች በኋላም ቤቱ ላይ የተሰቀሉትን ፎቶዎች ትመለከታለች። ሁሉም የአኒና የባሏ ፎቶዎች ነበሩ። ቀስ በቀስም ሙሉ ታሪኩን ከአኒ ትሰማለች። በታሪኩም እጅጉን ትገረማለች። በመጨረሻም አኒን አግባብታት ቃለ መጠይቁን አደረገች። በቃለ መጠይቁም ብዙዎቹ አለቀሱ። አኒም ውስጧ በድጋሜ ተጎዳ። ወደ ቤት ለመመለስ በመሄድ ላይ ሳለችም ደረጃ ላይ ትወድቃለች። ወዲያውኑም ወደ ሆስፒታል ይወስዷታል። ብዙም እንዳልተጎዳች ከዶክተሮች ይነገራቸዋል። የቲቪ ስቴሽኑ አስተዳደር ይህንን ሲሰማም አኒ ከዚህ በላይ መጎዳት ስለሌለባት ሌላ ቃለ መጠይቅ እንዳይደረግ አዘዘ። ቢሆንም ጋዜጠኛዋ በብዙ ልመና እንዲቀበላት አግባባችው። ታዲያ የቲቪ ስቴሽኑ የተስማማው በመጀመሪያ ጋዜጠኛዋ ወደ ሎስ አንጀለስ ከተማ ሄዳ የኮንግረስ ሰዎችን ኢንተርቪው እንድታደርግ አዘዘ። ታዲያ በዚህ ጊዜ የኮንግረስ አባላቶቹን ኢንተርቪው ስታደርግ ስለ አኒባል ፍንጭ አገኘች። ወዲያውኑም ጋዜጠኛዋ ቃለ መጠይቋን አቋርጣ ለባለስልጣኑ ሰው ስለ አኒ ታሪክ ትነግረዋለች። እሱም በታሪኩ እጅጉን አዘነ። ባለስልጣኑም የአኒን ባል ማፈላለግ ጀመረ። በወቅቱ በጦርነት ከአኒባል ጋር ተሰልፈው የነበሩ ወታደሮችን አፈላለጉ። በመጀመሪያ አንድ ሰው ተጠቁመው ወደ ተባሉት ቤት ይሄዳሉ። ቢሆንም የተጠቆሙት ሰው ከሞተ ዓመታት አልፎ ነበር። ቢሆንም ልጆቹ በመኖራቸው አባታቸው አስቀምጦት የነበረውን ደብዳቤ ሰጧቸዋል። ጋዜጠኛዋም ደብዳቤዎቹን በመክፈት ቀሪዎቹን ወታደሮች በአድራሻቸው ማፈላለግ ጀመረች። በመጨረሻም ከአኒ ባለቤት ጎን አብሮ ሲዋጋ የነበረውን አንድ ወታደር አገኘች። ይህንን ወታደርም ከአኒ ጋር በቪዲዮ እንዲያወራ ያመቻቻሉ። በመጨረሻም አኒ የባሏን ጓደኛ አገኘች። ወዲያውኑም ስለ ባሏ ትጠይቀዋለች።
እሱም የአኒ ባል ብዙ ጦርነቶች ላይ ተሳትፎ ሁሉንም እንደተወጣና በመጨረሻ ግን ጦርነቱ ሊጠናቀቅ ሲል በጫካ ውስጥ ሰዎችን ለማስመለጥ ሲሞክር የጠላት ኃይል አንድን ሕፃን ለመግደል ሲያቀባብል ሕፃኑን ሸፍኖ እሱ በጥይት እንደተመታና ሚስቱን እንደሚወዳት እንዲነግርለት ነግሮት እንደሞተ ያሳውቃታል። አኒ ይህንን ስትሰማ ልቧ በእጅጉ ተሰበረ። ሀገሪቷ ላይ ይህንን የቪዲዮ ኮል አብዛኞቹ ጣቢያዎች ሲያስተላልፉት ስለነበርም የሀገሪቱን የጦር መሪዎች ቀልብ መያዝ ቻለ። እነሱም የአኒ ባል በሕይወት ሳለ ሲገለገልባቸው የነበሩ ዕቃዎችን ከየቦታው አሰባስበው አመጡ። ይህንን ስታይም አኒ በእጅጉ አለቀሰች። ከዓመታት በኋላም አኒ እንደ በፊቱ ለባብሳ የፍቅረኛሞች ቀን የባቡር ጣቢያው ላይ ተገኘች። ወዲያውኑም ወታደሮቹ ከ65 ዓመት በኋላ የአኒን ባል ቅሬታ አካል ይዘው ባቡር ጣቢያው ላይ ተገኙ። አኒም ለ65 ዓመታት ያክል እየጠበቀችው ፍቅር በዚህ መልኩ ተቋጨ። የአኒ ልብ በእጅጉ ተሰብሮ ስታለቅስም ፊልሙ ያልቃል። ይህ ፊልም የፍቅርን ኃያልነት የሚያሳይ ነው። ውድ የፊልም ሚዲያ ተከታታዮች ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ ምርጥ የተባሉ ፊልሞችን በአጭሩ መመልከት ትችላላችሁ። በቀጣይ በአዲስ ፊልም እስክንገናኝ ድረስ ሰላም ሁኑልኝ።